የዚህ ፕሮግራም ዋና ዓላማ በመጪው ክረምት የትኛውም ጥግ ላይ ደረቅ ቆሻሻ የጎርፍ አደጋ መንስኤ ሊሆን አይገባም በሚል መሪ ቃልና ዛሬ ኮልፌ ላይ ያየነው አካፋና መጥረጊያ ይዞ መንገድ ላይ ማንጓለል ሳይሆን የህዝቡን መሰረታዊ ችግር ሊፈታ የሚችል ዛሬ በገንዘብ ቢተመን ኖሮ ትልቅ በጀት የሚፈልግን ለህዝቡ ደግሞ እፎይታ የሚሆን ዜጎች በዚህ ሲተላለፉ ለጎርፍ ብቻ ሳይሆን የጸጥታ ችግርም የሚሆኑ ቦታዎችን አጥርተናል ማለት ነው። የጸጥታ ኃይላችን ከህዝቡ የተነጠለ ሳይሆን የጎርፍ አደጋ ሲያጋጥም ህይወት የሚያድን ወንዝ ውስጥ ገብቶ ቆሻሻ የሚጠርግ አስፋልት ላይ አብሮ ከህዝቡ ጤና ጋር ለመጠበቅ የፌደራል የአዲስ አበባ በየደረጃ ያለው የጸጥታ ኃይላችን የሰላሙ ጊዜ ከህዝቡ ጋር የልማት ስራ ጋር የሚሳተፍ በችግርና በቁርጥ ቀን ደግሞ የመጨረሻ ህይወቱን በመሰዋት ለኢትዮጵያ ህይወት ጭምር በመገበር አገሩን የሚጠብቅ ከጀግና ህዝቦች የተፈጠረ የጸጥታ ኃይል ነው ያለን። እንኳን ደስ ያላችሁ። እንደ ክፍለ ከተማ መርሃ ግብሩን ማስጀመሪያ ፕሮግራም አስጀምረናል። ይህ ፕሮግራም በሁሉም ወረዳዎች ይካሄዳል። በሁሉም መንደሮች፣ ብሎኮች በተናጠል እያንዳንዱ ነዋሪ በደጃፉ የሚያልፈውን ቱቦ በማጽዳት ይህንን ክረምት ያለምንም የጎርፍ አደጋ ህዝባችንን ማሳለፍ አለብን። አላስፈላጊ የሆኑ የጎርፍ ምክንያት ሊሆኑ የሚችሉ የለየናቸው አካባቢዎች የቱቦ ቀበራዎችም ጭምር እየተካሄዱ ነው ያሉት። እነዚህን ማፕ እያደረግን እየለየን ተጨማሪ ስጋት ብለን የምናስባቸው አካባቢዎችም ካሉ ማፕ አድርጎ ለይቶ በየደረጃው ያለ አመራር በእውቀት ይዞ መምራት ያስፈልጋል ማለት ነው። ስለዚህ እንደ አዲስ አበባ የተያዘውን እቅድ ተግባራዊ ለማድረግ እንደ ክፍለ ከተማችንም ወስደን በምንም መልኩ የጎርፍ አደጋ እንዳይደርስ ጥንቃቄ ባለው መንገድ መስራት ያስፈልጋል። ዛሬ ደግሞ እየተደረገ ያለው የጽዳት ነው። በተለይ ወረዳ 7 አካባቢ ላይ ነው እያጸዳናል ነው። ይሄ ጽዳት ብቻ አይደለም እያደረግን ያለ ነው። ጽዳቱን ስናጸዳ ሌቦች የሚሸሸጉበት፣ ሰርቆ ዕቃ የሚካፈሉበት ጫካም ስለሆነ እዚህ ቦታ ላይ መደበቃቸውም ስለሆነ ስናጸዳ እሱንም ጭምር ነው አብሮ እየጸዳ ያለውና ይሄ ወንጀልንም ከመከላከል በጣም ጥሩ ስራ ነው የሚሆነው። እንደ ወረዳ 7 ጽዳቱ አሪፍ ነው። ይሄ ቦታ ደግሞ በጣም የሚፈራ ቦታ ነበረ። በጣም የሚፈራ ቦታ ማለት ነው። ስለዚህ አሁን ይሄ ቦታ መጸዳቱ በጣም ነው ደስ የሚለው እና ለወደፊቱም ደግሞ እንደዚህ ተባብረን አካባቢያችንን አጽድተን ሀገራችንን ንጹህ ማድረግ አለብን። የሰው ሞራሉ እንትኑን እንደምታዩት ነው። ይሄ ጭቃ ነው፣ ይሄ ድንጋይ ነው፣ ይሄ ምንም ሳይል በሞራል ወጥቶ ይሰራል። የኔ ነው የሚለው አርማ ስላለው